በተይዝገው የሆነ ሆቴል አልቀጠራችሁም የሆነ ቦታ አላላችሁም ቁጭ ብላችሁ አረ በኢየሱስ እንዴት እንደደበረ በቃ ተወኝ አንተ ያማን እንደ አይበናት አንተ ጻባሉ አትልምኔ አረፍ በቃ ሉልዛ ባላርፍስ አስቀይመኝ በእግዚአብሔር አስቀይመኝ አቁበና አንቺ ደግሞ ጭራሽ ሌላ አሁንም መልሰሽ ያናደርሽኝ ያማታልን ይሄ ዛሬ አንተ በቃ ወይ በቃ ተፋቱኝ ማለት ባነፋታስ በቃ ጥልኝ ወደዛ አንቺ ራስ በጣም ነው የምታስጠይው አንቺ ከስንት ሰው ጋር አንቺ እናስቀይመው እንዴ ማለት ማንም በጣም አስቀይመሃለሁ አስቀይመኝ ካልከኝ በጣም አታቀኝም ማለት ነው አንተ በጣም አከበርኩ አትልም በቃ አከበርኩ ቆየ በእናትህ እኔ የምሄድበት እነሱን መጠበቅ ሲጀመር ራሱ ምንም አያስብም ደግሞ እኮ እዚህ ጋር የሆነ ቦታ ደግሞ ባትሪ ዘግቶብኛል እያለ ነበር እኮ መብራት ጠፍቶ ነበር ቤታችሁ መሰለኝ በእናትህ ወይ በቃ ሌላ እኮ ቅድም ሲወጡ የኔ ስልክ ብቻ ነው ባትሪ ያለው ያለኝ እኮ ነው የሚነግርሽ እኔ ሰዓት ሄደና ሰፍቶብኛል እኔ የምሄድበት ቦታ አለ ኦኬ ያውና እየመጣ ነው ሰው አይመስልም ያቸው ቀስም ጽጉስ ገና እሷንም እንጠብቅ ነው የለችም መሰለኝ አትታይም አንተ ምን አይነት ሰው ነህ ሰላም ተብይልኝ ኧረ ተወኝ በእናትህ ሉል በእግዚአብሔር ተወኝ ማለት አንተ ግሬን እንዴት እንዳመመን በኢየሱስ ምን ሆነ እንደዚህ ፊት ምንድነው ኧረ ናርዲ በእናትሽ አሁን መንገድ ላይ ገጠመኝ እሷ ራሱ በጣም አዛገችኝ አለ እሷን እየጠበቀ አይ እናንተን ጉዳይ እዛው ሲጀመር ቢሮ ጨርሼ ልምጣ ምናምን ብላ ገብታ ቆየችብኝ ቀልድ ነው እንደያዛችሁት እናንተ ምን ቀልድ ነው በእናትህ መጀመሪያ ታሪክ ተነጋግራችሁ አትወጡም እንዴ ተነጋግረናል በቃ ኧረ ደግሞ የሷን ትመጣለች ኖርማሊ አሁን አንተ ስንት ሰው እንደታዘበን ብትይዝገው የሆነ ሆቴል አልቀጠራችሁም የሆነ ቦታ አላላችሁም ቁጭ ብላችሁ ኧረ በኢየሱስ እንዴት እንደደበረ በቃ ተወኝ አንተ ያማን እንደ ምን ሙድ ጀመርክ ኢየሱስ አንተ አሁን አንዱ ስመጣ ብር ካልሰጠኝ ብሎ ኪሴ ሊገባ ማለት እና ልብስ ምን ያስወልቀሃል ከዛ በኋላ ሲለምነኝ እግዚአብሔር ይስጥልኝ አልኩት ከዛ የተከተለ ካልሰጠኝ አንተ ዘርበል ከሲሰጋ ብር ካልሰጠኝ እና ልብሱን አርጓ መንገድ ላይ እኮ ነው ያለነው እንዴት እሷ ደግሞ ጭራሽ አበሳጭታኛለች ሲጀመር እሺ ልብሱ ምንድነው ማውለቅ አልገባኝም ኧረ በቃ እሺ አንተ ሰው አለ እንዴ ልብስ ከማውለቅ ምን ያበላል እኔ ራሴ አሁን ስለደበረኝ ነው እንጂ ራሴ ወጥቼ አለምን እና ታዲያ እሷን እየመታ ነው እንደምታወራት አይደለም እኮ አንተ እኔ አሁን ኧረ በስመ አብ እና ከዛ በኋላ በቃ ዘርበላ አትከተለኝ ስራ አሁንም እየለመነኝ ኧረ ዘርበላን ሰውዬ ምናምን በጣም አነንኝ አይኑን መታወታ በኢየሱስ አንቺ ዛሬ ሰው ምን ነው ያስፈራል ሙሉ ጽጉሳ ያላችን በእናትህ እሷ በጣም ነው የምታስጠላው እኔ ደግሞ በጣም በቃ የሚለምን ሰው በጣም ነው የሚያናደኝ አንተ በጠዋት ጠጣህ እንዴ በጠዋት ጀመርክ እንዴ መጠጣት እባክህ ምንድን ነው የምጠጣው በእናትህ ሉላ አልጠጣሁም በጣም ነው የተናደድኩት አንደኛ በእሷ ተናደድኩት ሁለተኛ ደግሞ በለመነኝ ልጅ እና መታውሳ ምንድነው መጥቼው መጣሁ ማለት እኔ መለመን በቃ የሚለምን ሰው በጣም ነው የሚያናደኝ አብረን እንታሰር ነው ማለት ሰው መተ ታደኛ ለምን እንደምታገኘን ተወኝ ብር የለኝም ስለው አስቸገረኝ ከዛ መታወት እኮ ነው ያልኩ እና ምቱን ምን አመጣው ቆይ ሉል እንዴ እና ምን ላድርገው አይደለም ጥልቅ ቆይ ልጁ ቸገረኝ ነው ያለ አይደል ገንዘብ አይደል እንዴ ጠይቀ ምን ሆነ ነው አንተ ምን አይነት ነው በኪዳነ ምሕረት አንተ ቸገረኝ ነው ልጁ ያለ አይደለም እንዴ አንተ መንገድ ላይ አታለፋለፈኛው በእግዚአብሔር አንተ ጤና የለውም እንዴ እግዚአብሔርን እንዴት እናማደረኝ ቁጭ በል አንተ ግን ጤነኛ ሰው እኮ ነው ጤነኛ ሰው እንዴት ይለምናል ቆይ ሉላ ቁጭ በል ቆይ አሁን አንተ ጤነኛ አሁን ለብሳለ እንዴ ጤነኛ አይደለ ጤነኛ ለሚያይ አይደለ እንደዛው ነው ቢሆንስ ልጁ ጤነኛ ስለለበሰ ነው አይስል አንተ አቡ በእናትህ አንተ እኮ በኔ ቦታ ላይ ብትሆን እንደዚህ አታወራም ከጽዱ ጋር ዘጋ የሆንከው ሌላ ጉዳይ ነው እዚህ ጋር ደግሞ ሌላ ጉዳይ ነው አንተ የቤትን ጉዳይ ቤት አትፈታም እንዴ ሰው ላይ ነው እንዴ ልጅ አንተ ቸግሮ አላቅም ወንድ ልጅ አይደለ እንዴ እንደዚህ ነበር እንዴ የምታስበው እና ቢቸግረኝ ታዲያ ለምን አለው እንዴ
አይኔን አውጥቼ ለምናለሁ ሰው በቃ ካልቸገረው አይን አፍጥጦ ሰው የሚለምን ይመስላል ዘንጦ የሚለምን ይመስላል ካልቸገረው አንተ ምን አይነት ጸባይ ነው የመጣው ጥልኝ አንተ ምን አይነት ሰው ይሆንኩ በማርያም የሚለምን ሰው ያስጠላኛል ለምን አንብሽ በኪዳነ ምህረት አንተ ምን ሆነ ነው ግን ኧረ በእናትህ አንተ አይኑ አፍጦ አንተ እንዴት እንደሚያምር እኮ ወጣት እኮ ነው በጣም ቆይ ጥልኝ ሌላ ሰው መስሎ ይያያል ሰው ይገን አንቺ ሌላ ሰው እየመሰለኝ ነው በእግዚአብሔር እንደምትወጣው ምን ሆነ ነው ቀሳተል እንዴ ደግሞ ልብሱን እንዳይለኛው አንተ ተመቴ መጣ እኮ ነው የሚመስለው እና ምን ማልፈልገው ጸቡስ ከከተተኝ በኋላ በለው በቃ እንዴ መምታትን በዚህ ሰዓት እኮ አዛው ታዲያ ልጁ ቸግሮኛል ነው ያለ ወንድ ልጅ አይደል እንዴ ታዩ በእናትሽ አንተ ምን አነሳው ነገር ምን ሆነሃል ከጽጉ ጋር እዛ አልመጣም ካለች የሆነ ጉዳይ የራሳችሁ ጉዳይ አለ እና ልጁ ላይ ምን የምትወጣው አንተ ናርዲ እኮ አሁን አንቺ ቁመናውን አሳምሩ ለታሳምናት እንዴት ሰው መተው ምናምን የቸገረው አንተ እኔ እኮ መምታት ስለፈለኩ አይደለም የመታወት ሉል ለምሮ ማድረግ ሰው ነው በእናትሽ ምንድነው ቆይ ወይ ጸበል ተጠመቅን እንጂ የሆነ ሌላ ሰው እኮ ነው ጸበል ልብስ ማውለቅ ምናምን ምንድነው ለብሳለሁ አልበስ አንተ በስመ አብ አንተ የደበርከኝ ነው የምሬን ነው ማለት ግን በጣም ነው የሚያስጠላው ወይኔ ልዑል ረፍ በእውነት አንተ ምን እየሆንክ ነው ኧረ በእናትህ ኧረ ሉላለ ጽፎ ደውል ኧረ ለሷ ምን ብዬ ነው የምደውለው ያሳፋሪ ሰው ነው አንተ ከሷ ጋር ደግሞ ሌላ ጸብ ሲጀመር እንዴት ለሷ ደግሞ ተናድጄ ነው በሷ የመጣሁት ይላል በመለመኑ የሚኮራ ሰው ነው የመጀመሪያ ጊዜ እሱን አየሁ ምን ብሎ ነው ምን ብሎ ብር ስጠኝ ያለ አይደል ቸግሮኛል ብር ስጠኝ ያለ ብር ስጠኝ አለ ምን ችግር አለ ወንድ ልጅ ያጣል አንተ ወንድ ልጅ አይጣል እንዴ የሚባለው አንተ ቸግሮ ሆነ አታውቅም እና እኔ አጥቼ ባቀር እንደው ጾሜን አራለሁ እንጂ አለምንም አይገርማ አንተማ አይቶ እኮ አራዳ መስሎ ምናምን በሻግ መጠየቁ እኮ ነው እሱ አሁን በቃ ይሰጠኛል ይረዳኛል ቢያንስ አይቶ በቃ በሰው ነው መርጦ ሰው መጠየቅ አይ ግን ይደብራል አይደረግም እንዴት እንደዚህ መጣልህ ግን አያበሻ ቆይ ቤት ሰላም አይደለም ቤት አስሬ ሰላም ባይሆንስ ናርዲ ሰው ከቸግሮት አሁን ዘንጦ ሰው ይለምናል ዘንጦ ነው ይለምነኝ ይላል የግድ ሰው እንዲለምን ቆሻሻ መልበስ አለበት ይሄን የውስጡን ልጁ ፈጣሪ ነው የሚያውቀው ይሄን የሶሪያ ምናምን የውጭ ሀገር ምናምን ስደተኛ ምናምን ቢሆን አመድ ነበረው ተመሰጠው 100 ብር አይደለ ይሄ የሀገር ሰው ሆነ ደግሞ ከመጀመሩ እንደዚህ አይነት ተፈጥሮ ያለ አንተ ለሰው መታዘን ሰው አልነበርክ እንዴ በእናትህ በቃ ነው የሚለምን ሰው ያናደኛል ያስጠላል ከመጀመሩ አሁን አንተ ምን አድርገህ ነው የምትለምራ አትፋታ አይደረግም በቃ ተፋታኝ በእናትህ እመን ምን ነው ኧረ የሆነ ነገር ቢሆን ሰውዬ ጥሪ ሰላም ነው አይደል ምንድነው ሰላም ነው ምንድነው አስሬ ሰላም ነው የምትይኝ አንቺ ምን በቃ ሰላም ነው አትበይ ኦኬ እሷንም ልትመታት ነው እኛ ነው ወይ ጽጉ ጋር ደውሎ ወይ እኔ ምንድነው አቁበና አንቺ ደግሞ ጭራሽ ሌላ አሁንም መልሰሽ ያናደርሽኝ ነው ያማታልን ይሄ ዛሬ አንተ በቃ ወይ በቃ ተፋቱኝ ማለት ባነፋታስ ምንድነው አስሬ ሰላም ነው የምትይ እሪላል እኔ ባነፋታስ እጻባለሁ አንተንም ቢሆን አይገርምም ያሟል ሳኩል በደንብ ሳኩል ስርዓት ይኑር በቃ አሉ አይገርምም ወዳ አከብራለሁ በቃ አትወደደኝ በእናትህ አንተ የተቸገረ ሰው ያልወደድክ እኔን ትወዳለህ እንዴ እኔ የተቸገረ ሰው እዛች ጋር አንተ መታ የመጣ ሰውዬ ነገር እንደዚህ እንደማታርገኝ በምን ነው ወደዛ ለበእናትህ በቃ ቡራ ከርዩ የምትለው በለሳ እናትህ ወደዛ ዘርበለና ችግር አለበት እንዴ አክብሬህ ነው አሁን አክብሬህ እኔ ራሴ ላፊ ድንበር ባንተላለፍ ደስ እናትህ ወደዛ በቃ አንተላለፍ በቃ እንሂድ የመጣንበትን ጉዳዩ እንዳያስረስ ማርያም አይሰራ በቃ ስራው ጠንቀር ብሎ ይግባ ከፈለገ ስራው ማለት በቃ አንተ ከምሰራ ይቅርብኝ እኔ ራሴ ይቅርብኝ ኧረ ይቅርብኝ እኔ ምንም ካንተ ጋር መስራት አልፈልግም አንቺ ደግሞ በጣም ነው የምታስጠይሽ ወደዛ አንቺ ራስ በጣም ነው የምታስጠይሽ አንቺ ከስንት ሰው ጋር አንቺ እናስቀይመው እንዴ ማለት በጣም አስቀይመሃለሁ አስቀይመኝ ካልከኝ በጣም አታቀኝም ማለት ነው አንተ
በጣም አከበርኩ አትልም? በቃ ሂዱ በደንብ አከበርኩ። ኧረ በቃ ዋና ተወረሰ በደንብ ነው ያከበርኩ። በቃ አትጭቀኝ በእናትህ አጭቅጭቀኝ ይላል እንዴ? ምን ይመስላል? በእናትህ ዞር በይ ናርዲ። በደንብ ነው አላውቅሽም። አይ በእናትህ አንተ ጻባለሁ አትልም? እኔ አረፍ በቃ ሉልዛ ባላርፍስ አስቀይመኝ በእግዚአብሔር አስቀይመኝ ራስህ ሂድ። እንደውም አንቺ የሆነ ውስጤ እየተመቸሽኝ አይደለም ዛሬ። አስቀይማት ያለ እንደው ሴቶች በጣም እያስጠላችሁኝ ነው። ለምን አለ ይሄ ከሁሉም ሰው ጋር ነው ችግሩ እኮ ነው የምልሽ። ይሄ ጤነኛ አይደለም። ኧረ ከፈለግሽ እኔ አንቺ በተለይ የሆነ ምንም በቃ ውስጤ ደስ አላለሽ። ሂጂ በእናትህ። ምን አይነት ሰው ነው በእናትህ? ጀግና እኮ ነው። ማርያም ትችላለህ። እኔ እኮ ትችላለህ ብያለሁ። ታውቃለህ? ትችላለህ። እኔም እንዳንተ ሞቆኝ ነበር ባወልቅ ደስ ይለኝ ነበር። አንተ ትችላለህ። ጀግና አይደለህ እንዴ? አቺ ቀና ጀግና እኛ እኮ አንተ እንሂድ በእናትህ አልፈልግም። ልቀቀኝ። እንደዚህ አንተ ፊቷ ቀላ ቦጅባጃ ናት። እኔን ስትለኝ ተው እስኪ ወደ አንተ አትጠቀም። ተው አንተ አንተ ለመገላገል ሰው በአንድ በኩል ነው የሚሆነው። ነይ ናርዲ። አሁን ራሱ እያስፈራኝ ነው። ነይ እንዴት ነው ግን አርደኛ ዞን እኔ ራሴ ባይዜ ሰው እያየኝ ስለሆነ ፈርቻለሁ እኮ። ጀግና ቀመር ነው የቀመርኩባት። አውቃለሁ ስትደውል እኮ ነው። ከዚህ በኋላ ተጋደሉ። ጭንቄ አይተሃል? ባትሪ እየዘጋ ስለሆነ ቆመን እንጠብቃ አልኳቸው። ጽጉ የለችም በሚለው ጀመርክ። እዛውኛው እዛ እኮ ነው ያስተኮሰኝ። እግዚአብሔር ናዲ ግን ታሳዝኛለሽ። አንቺ ፊትሽ ቀላ እኮ በጌታ እኔ ምን ላድርግ? አብረን አንዴ ነፍሳት ይጠበቅ ነው። አብረን አንዴ ብዙሳት ይጠበቅ። እንደዚህ ቀልድ ታዲያ እናንተ ያማችሁ እንዴ? አሁን ለሌላ ጊዜ ስላገላግላችሁ ነው። አዋ ታገላግላችሁ ተጋደሉ። አንቺን በሚለው ነው እንጂ የሆነማ አንዳንድ ልንሰናዘር ነበር። የምር የሆነ ተባብለናል እኮ እንሰነዛዘር ተባብለናል። አንቺ እኮ የሆነ እንትን ውስጥ ገባሽ። አልተጣሉም እንትናቸው ነው የሆነ ሙድ ውስጥ የምር ግን ያሳዘነች ነበር ማለት ትላለች። አገርም ግን ያው ጽጉ እስካሁን አልመጣችም። ጽጉ አትመጣም ደግሞ ስልኳም አይሰራም እንጂ ሲጀመር ኔትወርክ ነው መሰለኝ። እና ቤተሰብ ፕራንኩ እንዴት አያችሁት? አሪፍ ነው። እንግዲህ ናርዲን ዛሬ በጣም እንጫወትንባት። በጣም ነው የምታሳዝነው የምር ማለት ነው። ቤተሰብ እንግዲህ ያው የኔ ስህተት ብለን ከጀመርነው የእውነተኛ ታሪክ ትንሽ ፈታ እናርጋችሁ ብለን ነው በናርዲ የተደበርነው። እና የምሬን ነው የምነግራችሁ፣ ባህሪ አይደለም እንደዚህ ተቸግሮ ለለመኑ ሰዎች እንደዚህ አይነት ባህሪ የለኝም። የመታወትም ሰው የለም ኖርማሊ። እና እግዚአብሔር ከመለመን ይጠብቀን፣ ፈጣሪ ይጠብቀን። ግን እንደዚህ አጋጣሚውን አግኝተው ማለት ነገሮች ተበላሽተውባቸው ለሚለምኑ ሰዎች ልባችን ቢራራ መልካም ነው። እጃችን የቻለውን ብቻ ማየት ብቻ የለብንም ነው። የሰው ልጅ በጣም ከባዱ ነገር የሰው አይን ማየት ነውና መለመን ከባድ ነገር ነውና የሰው ልጅ እዛ ደረጃ ላይ ካልደረሰ አይለምንም። ሶፊት አይወጣም እንዴ ፍጥጥ ብሎ መንገድ ላይ አይወጣም። እና እንደው እግዚአብሔር ባገኛችሁት አጋጣሚ ስለ እግዚአብሔር ስለ ማርያም ለሚላችሁ ሰዎች እጃችሁ ይዘርጋ ባዮች ነን። እንዴ መሰለህ ካለ ስጥ፣ ከሌለ ደግሞ የእውነቱን እሱ የሚያደርግበትን ነገር ያርግበት። እንደ ፈጣሪ ጠይቁ እና ካለን እንስጥ። ስለ እግዚአብሔር ብሎ ለጠየቀን ካለን እንስጥ፣ ከሌለን ደግሞ እግዚአብሔር ይስጥልን ማለት በቂ ነውና መምታትም መስደብም ማንቋሸሽም ተገቢ አይደለም ባይነን። ይሄ የኔ ባህሪ አይደለም። ካሳ ይክፈለኝ። ካሳ ከፍላለሁ።
ቤተሰብ እንግዲህ ፕራንኩን እንዴት አያችሁ? አስተያየታችሁን ለግሱን። ባላችሁበት ሰላማችሁ ይብዛልን። እንወዳችኋለን፣ እናከብራችኋለን። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ባላችሁበት ሰላማችሁ ይብዛ። ቻው